አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት ሰሞኑን ጥላት በርካታ ፕሮፓጋንዳዎችን ህዝባችንን ውዥንብር ውስጥ ለመክተት ሐሰተኛ ፕሮፓጋንዳዎችን እያሰራጨ ይገኛል። በተለይ የአማራ ፋኖ ሸዋ ጠቅላይ ግዛት እንዳይን ብሌናችን የምናያቸውን የአፋር ሸዋ ጠቅላይ ግዛት እዝ ምክትል ጦር አዛዡን እና እሳቸውንም ሌሎችም ጨምሮ ገድያለሁ፣ እርምጃ ወስጃለሁ እያለ በርካታ ፕሮፓጋንዳዎችን በማህበራዊ ሚዲያ ሲያሰራጭ ነበር። እንግዲህ የጥላት ኃይል ወገቡን ተመቶ ራሱን ተቀጥቅጦ ምላሱ ብቻ የቀረው የአገዛዙ ኃይል በትናንትናው ዕለት እርምጃ ወስጃለሁ እያለ ይገኛል። ኮሎኔል አንተ ደግሞ እንግዲህ ዛሬ እየተደረገ አንድ ያለ ኦፕሬሽን አለ። በዛ ኦፕሬሽን ላይ ጦሩን እየመራህ ትገኛለህ። እንደው ምን ትላለህ በዚህ ላይ? እንግዲህ ማለት የሚቻለው ወሬው መቅደም ነው። እኔም አይቻለሁ ማህበራዊ ሚዲያ ላይ። እንግዲህ ያለው ተጨባጭ ሁኔታ ይሄ ነው። እየተዋጋን ነው። ማድረግ የሚገባንን እያደረግን ወደ ድል የምንገሰግስበት ሁኔታ ነው የምናመቻቸው። አመሰግናለሁ። ኮሎኔል አመሰግናለሁ። አሁን እንደውም የምንገኘው ዛሬ ታህሳስ 23 ነው። ጀግናው የአማራ ፋኖ ሰራዊት በቅንጅት በዚህ በደብረ ሲና በጣር ማበር እንዲሁም በዚህ በአልማንያ ዙሪያ ታላቅ ተጋድሎ እያደረገ ባለበት ኮሎኔልም ጦሩን እየመራ ባለበት በዚህ ሰዓት ነውና ህዝባችን በተለይ ብዙ ጊዜ በእንደዚህ አይነት አገዛዙ ባሰማራቸው በሚዲያ ሰራዊት መሸወድ እንደሌለበት ምን አይነት መልእክት ታስተላልፋለህ ለህዝባችን? በተለይ እንግዲህ ትግሉ የአማራ ትግል ነው ስንል ተራ ለመናገር የሚያምር ቋንቋ አይደለም የመረጥ ነው። አማራዎች በማለቃቸው ነው ወደዚህ ትግል የገባ ነው። አሁንም የአማራ መሞት ሊያስቆም የሚችል ትግል ጀምረናል። አናቆም፣ እንቀጥላለን። ፕሮፓጋንዳውን ግን እየተገነዘባችሁት ብትሄዱ ማንም ሰው ሁሉን እውነት ነው ብሎ ሊቀበል አይገባም። የእነሱ ካድሬዎች እውነት ነው ይህንን ሊያጫጩሁ ይችላሉ። እውነታው ግን ይኸውና ትላንትና ሞተ ብሎ በእኔ ላይ ጽፏል። ዛሬ እዚህ ላይ ውጊያ እየመራው ነው ያለው ሁኔታ ይሄ ነው። ኮሎኔል በድጋሚ አመሰግናለሁ። አሁን ደግሞ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራር አርበኛ ግርማ ከኔ ጋር ይገኛል። እንደው አርበኛ ግርማ ሰሞኑን የአገዛዙ ኃይል በርካታ ንጹሃን ወገኖቻችንን በተለይ ሰሞኑን አንድ ሃይማኖታዊ በዓል በሚካሄድበት አካባቢ ጭምር የድሮን ጥቃት በመፈጸም በርካታ ወገኖቻችን ላይ ጅምላ ጭፍጨፋ ማለት በሚቻል ደረጃ ፈጽሟል። ይህንም ለማክሸፍ እንግዲህ በርካታ ፕሮፓጋንዳዎችን ጥላት እየነዛ ይገኛልና በዚህ ላይ የምታስተላልፈው መልእክት ምንድን ነው? መልካም፣ እሺ፣ አመሰግናለሁ። አሁን ብልጽግና እየታገለ ያለው የሐሰት ፕሮፓጋንዳ በመርጨት ማህበረሰቡን ማወዛገብ ነው። ከዛ ካለፈ ደግሞ ንጹሃን አርሶ አደሮች ላይ፣ ህፃናቶች ላይ የድሮን ጥቃት በማድረስ ከፍተኛ የዘር ፍጅት የወጣበትን ዓላማ ማስፈጸም ነው የያዘው። እንግዲህ ብልጽግና በሐሰት ፕሮፓጋንዳ ለጥፋቸው ዝርዝራቸውን አይቻለሁ። እሱ ከለጠፋቸው ሰዎች አንዳችም የተመታብን ሰራዊት የለም፣ የተሰዋም የለም። በዛም በድሮን ጥቃት በፈጸመበት ሰዓት የሞቱት ንጹሃን ማህበረሰብና ማርከናቸው ቀይ መስቀልን ተረከበን እያልን በጥበቃ ላይ ባለንበት እየተጠባበቅን ያለነው የጠላት ሰራዊት ምርኮኞች ናቸው። እነዚህ ላይ ነው እርምጃ የወሰደው እንጂ አንድም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሰራዊትም ይሁን አመራር ላይ ምንም አይነት የተፈጸመ ጥቃት የለም፣ የሚፈጽመውም የለም። ብልጽግና በሐሰት ትርክት ቅጥረኞቹን እያሰማራ በርካታ ፕሮፓጋንዳ ማህበረሰቡን እያወዛገበ ይገኛል። ህዝባችን በዚህ መወዛገብም መሸወድም የለበትም። በዚህ ገባው በዚህ ወጣው ይላል ብልጽግና። እኛ የምንዋጋው በብልጽግና እቅድ አይደለም፣ በራሳችን እቅድ ነው። ራሳችን አቅደን ትግላችን ያሻግራል በምንለው እቅድ የትኛውን ቦታ ማንኛውንም ጥቃት እናደርሳለን፣ ማንኛውንም ደፈጣ እንጥላለን። ስለዚህ ትግላችን አሁን ወጡ አሁን ገቡ የሚል ሳይሆን በእቅድ አዋጭ በሆነ በተሰራ ስራ ላይ ብቻ የተመረኮዘ የምንታገል መሆኑን ማንኛውም ማህበረሰብ ማወቅ መቻል አለበት። እኛ መሬት ጠባቂዎች አይደለም፣ መሬት ጠባቂዎች አይደለም፣ ግባችንም አይደለም መሬት መጠበቅ። ስለዚህ ይሄ ደግሞ ውጊያ ነው። ውጊያ ደግሞ ስልት ነው፣ ታክቲክ ነው፣ ስትራቴጂክ ነው። በዛ መሰረት ነው አቅደን እየተዋጋን ያለነውና ህዝባችን ብዙ ጅምብር ውስጥ እንዳይገባ የሐሰት ፕሮፓጋንዳ ብልጽግና ልብሱ ነው። ይሄን ልብሱን ቀደን እስከምንጥል ድረስ ህዝባችን ቆም ብሎ እንዲያስብና እንዲያሰላስል ማሳሰብ ፈልጋለሁ በአጋጣሚ።
በድጋሜ ሁለታችሁንም ውድ ጊዜያችሁን ወስዳችሁ ስለሰጣችሁኝ ማብራሪያ ከልብ እያመሰገንኩ ውድ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ አባላት፣ አመራሮች እንዲሁም የመላው የአማራ ፋኖ ደጋፊዎች በሙሉ እንግዲህ አገዛዙ ሰሞኑን በበርካታ በሸዋ ተራሮች የአሞራ ቀለብ እየሆነ ይገኛል። ይህንም ለመቀልበስ በርካታ ፕሮፓጋንዳዎችን እንደሚታየው ትናንትናም ኮይን ማነገረውን ጨምሮ ሌሎች አሁን እዚህ በስራ ላይ ያሉትን ሌሎችንም አመራሮችን ጭምር ገድያለሁ እያለ በሚዲያ ሰራዊቱ በኩል እያሰራጨ መሆኑን ተገንዝበናል። እውነቱን ደግሞ ያው ከፈረሱ አፍ በሚባለው ደረጃ አረጋግጠናል። ሌሎችንም በዚህ መሰረት እየተከታተልን የምናጋልጽ ይሆናል። ስለተከታተላችሁን እናመሰግናለን። አንድ ፎቶግራፍ